ከቆምኩበት ተነስቼ ወደ ቀኙ ረድፍ ስገባ በግራ ረድፍ ውስጥ አንድ ነጭ ኮሮላ ክሮስ እንዳለች ግንዛቤ ይይዛለሁ። ከፊቴ ደርባ የቆመች ሱዙኪ ዲዛይር ስላለች ወደ ግራ ረድፍ ስገባ የነጯን ኮሮላ ክሮስ መኖር ሳልዘነጋና ሳልጋፋት ረድፍ እቀይራለሁ። የግራውን ረድፍ ይዤ እየተጓዝኩ አሁንም ከኋላዬ ስላለው ሁኔታ ግንዛቤን አልተውኩም። በመሆኑም የግራው ረድፍ በሚዞሩ መኪናዎች ሲዘጋና ረድፍ መለወጥ ሳስብ ነጯ ኮሮላ ክሮስ አሁን ደግሞ በቀኜ እየመጣች እንደሆነ አውቃለሁ። እሷን አሳልፌ ሌላ መኪና አለመኖሩን በትከሻዬ ላይ አይቼ ረድፍ እቀይራለሁ። አሁንም ደርቦ የቆመ ቶዮታ ሃይሉክስ ስላለ መስመር ለመቀየር ስዘጋጅ በግራዬ በኩል እየመጣ የሚገኝ ሞተር ብስክሌት እንዳለ አስቀድሜ ግንዛቤ ይይዛለሁ። ሞተረኛው በዚህ በተጣበበ ሁኔታ ሲቀድመኝ ከመስመሬ ዝንፍ ማለት እንደሌለብኝ ግንዛቤ ይይዛለሁ። እዚህ ቦታ ላይ በውስጥ መስታወት ስመለከት አንድ መኪና በፍጥነት እየተጠጋኝ እንደሆነ በቀኜ በኩል ሊቀድመኝ እንደሞከረ እገነዘባለሁ። የኔ ምላሽ ሊሆን የሚገባው የግራውን ረድፍ ክፍት አድርጌ መንገድ መልቀቅ ቢሆንም በቀኝ በኩል በቆሙት መኪናዎች ምክንያት ወዲያውኑ ይሄንን መተግበር አልቻልኩም። ሁኔታው እንደፈቀደ ወደ ቀኙ ረድፍ በመግባት እንዲያልፍ አደርጋለሁ። ኡራኤል አካባቢ በእስረኛው መንገድ ስገባ ከኋላዬ አንድ ሞተር ብስክሌት እየመጣ እንደሆነ እገነዘባለሁ። ከዚያም በግራዬ በኩል ሲቀድመኝ እገነዘባለሁ። የመጀመሪያው ሞተር ሳይክል ርቆ ሳይሄድ ሌላ ሞተረኛ እየተከተለኝ እንደሆነ አያለሁ። ከፊቴ ያለውን የጭነት መኪና ለመቅደም ወደ ግራው ረድፍ ከመግባቴ በፊት ይህን ሞተረኛ አሳልፋለሁ። እዚህ ቦታ ላይ ሁለተኛውን ረድፍ ይዤ እየሄድኩ ሁለት መኪናዎች በግራው ረድፍ እየመጡ እንደሆነ እገነዘባለሁ። ከፊታችን የባቡር መቆሚያ ጣቢያው ወደ መኪና መንገዱ ገባ ስለሚልና የሚቀድመኝ መኪና ወደ ቀኝ ሊመጣ እንደሚችል በማሰብ እኔም አስቀድሜ አንድ ረድፍ ወደ ቀኝ እሻገራለሁ። የእግረኛ ማቋረጫው ላይ ስንቃረብ እግረኞቹን ለማሳለፍ ለመቆም ስዘጋጅ ከኋላዬ
ምን ሁኔታ እንዳለ አያለሁ። ምናልባት እንደምቆም ያልገመተ በቅርብ ርቀት የሚከተለኝ መኪና አለመኖሩን ለማየት ሞክራለሁ። ከቆምንበት ስንነሳ አሁንም በግራ በኩል መጥቶ ተጠግቶኝ የሚያልፍ ሞተረኛ እንዳለ አያለሁ። እዚህ ቦታ ላይ ቀይ መብራት ይዞን ቆመናል። በቆምንበት ጊዜም ቢሆን በዙሪያችን ያለውን ሁኔታ መገንዘብ ይገባናል። ለምሳሌ በቀኝ በኩል የመጣ ሞተር ሳይክል ወደ ግራ ዞሮ አልፎኝ ሲሄድ አያለሁ። ከሱ ሌላ በዙሪያዬ ምንም እንደሌለ ግንዛቤ ይዛለሁ። ወደ ቀዩ አውቶቡስ እየተቃረብኩ ሲሄድ በግራ በኩል ከኋላዬ 2 መኪናዎች እየመጡ እንደሆነ ግንዛቤ ይዣለሁ። አውቶቡሱ ከራሱ ረድፍ እኔ ወደምገኝበት ረድፍ እየገፋ ሲመጣ የሁለቱ መኪናዎች ግንዛቤ በጭንቅላቴ ስላለ ዝም ብዬ ወደ ግራ ረድፍ አልሻገርም። አስፈላጊ ከሆነ ባለሁበት ረድፍ ቆሜ አውቶቡሱን ለማሳለፍ እዘጋጃለሁ። ትንሽ እንደሄድን ይህ አውቶቡስ በቅርብ እንደሚከተለኝ አሁንም አስተውላለሁ። በቀኝ በኩል ሊቀድመኝ ሲንቀሳቀስ ልብ እላለሁ፣ እጠነቀቃለሁ። ከፊታችን ያለው ሚኒባስ ግን የአውቶቡስን አመጣጥ የተገነዘበ ባለመሆኑ 2 ረድፍ ይዞ እየሄደ ቆይቶ ጥሩምባ ሲሰማ መንገድ ለቆ ያሳልፈዋል። ከፊቴ የምትገኘው ቪትስ አረንጓዴ መብራት ቢበራ ጥሩምባ እስኪደረግ ድረስ እንቅስቃሴያችንን ገድባ ትቆያለች። ከባቢያዊ ግንዛቤ ያለ አይመስልም። ተጨማሪ ከታች የሚገኘውን ያንብቡ።